ቀና ብለን ወደ ሰማይ ስንመለከት የምናየው ማለቂያ የሌለውን ባዶነት ብቻ አይደለም። የምናየው የፈጣሪን ጥልቅ አስተሳሰብ፣ የማይመረመር ጥበቡንና የፈጠራ ስራውን ግርማም ነው እንጂ። ይህ ግዙፍ አጽናፈ ዓለም እጅግ ረቂቅ በሆነ አምላካዊ ብዕር የተጻፈ ገጹ የማያልቅ ታላቅ መጽሐፍ ነው። በዚህ መጽሐፍ አንድ ክፍል ላይ አንድ ታሪክ አለ። ይህም ታሪክ እንዲህ በማለት ይጀምራል። እነሆ ከሶላር ሲስተማችን እምብርት ከታላቋም ኮከባችን ፀሐይ አጠገብ በእሳት በተፈተነ ውበት በፍጹም ቅዝቃዜ በረጋ ታላቅ ጽናት በሁለት ጽንፎች መካከል አንድ ትንሽና ታጋሽ ዓለም አለች። እንኳን ወደ ሜርኩሪ በሰላም መጡ። ሜርኩሪን ማሰብ በእሳትና በበረዶ መካከል ያለን ፍልሚያ እንደሚመለከት ያለ ነው። በፀሐይና በሜርኩሪ መካከል ያለው ርቀት በአማካይ 58 ሚሊዮን ኪሎ ሜትር፣ ይህም 0.39 አስትሮኖሚካል ዩኒት ወይም የፈለክ ልኬት ሲሆን የፀሐይ ብርሃን በዓለም ሜርኩሪ ለመገኘት የሚፈጅበት ደግሞ 3.2 ደቂቃ ብቻ ነው። ይህም ማለት ወደኛ ምድር ለመድረስ ከሚፈጅበት 8.3 ደቂቃ አንጻር ወደ 3 እጥፍ በሚጠጋ ፍጥነት ቅድምና ይኖረዋል። በአጠቃላይ የህዋው ዓለም ስሌት ሲታይ ሜርኩሪ የፀሐይ ቡና አጣጭ ጎረቤት ብትባል ማጋነን አይሆንባትም። የዚህ አመክንዮአዊ ውጤት መራር እውነት ደግሞ ፀሐይ ፊቷን በምታዞርባት የሜርኩሪ ገጽ ያለው የሙቀት መጠን አይምሮ ሊቀበለው ከሚችለው በላይ የከበደ መሆኑ ነው። በአጠቃላይ የቀኑ የሙቀት መጠን እስከ 430 ዲግሪ ሴንቲግሬድ የሚደርስ የሚያቃጥል ንዳድ ሲሆን ብረትን እንኳ በቀላሉ አቅልጦ ውሃ ሊያደርግ የሚችል ከፊል ገሃነም ነው። ነገር ግን ይህች በፀሐይ እቅፍ ውስጥ ያለች ፕላኔት በዓለማችን ላይ ካሉት እጅግ ቀዝቃዛ ስፍራዎች አንዷም ናት። እንዴት ብላችሁ ትጠይቁ ይሆናል። ሜርኩሪ እንደ ምድራችን ሙቀትን አምቆ የሚይዝ ከባቢ አየር ያልታደለች በመሆኗ ፀሐይ ዘንበል ስትል ምሽት ሲገባና ጨለማው ፕላኔቷን ሲውጣት ያ ሁሉ የሚያቃጥል እሳት በቅጽበት ይተንና የሙቀት መጠኑ ወደ 180 ዲግሪ ሴንቲግሬድ ከዜሮ በታች ይወርዳል። በቀን እንደ ጧፍ ትነዳለች፣ በሌሊት ደግሞ ደምን በሚያረጋ በረዶ ትቀዘቅዛለች። በእነዚህ ሁለት ተቃራኒ ጽንፎች መካከል ሜርኩሪ ያለ ጸብና ክርክር በትዕግስት ትኖራለች። ጊዜ ትርጉሙ ይለወጣል። የጊዜ ህግጋት በዚህች ፕላኔት ላይ ቦታ የላቸውም። ወደ ፀሐይ በጣም ቅርብ በመሆኗ ፀሐይን ለመዞር የምታደርገው ጉዞ የአይን እርግብግብታ ያህል የፈጠነ ነው። አንድ ሙሉ ዓመት ለማጠናቀቅ 86 የምድር ቀናት ብቻ ይበቋታል። እኛ ጋራ 3 ወር ያልሞላ ጊዜ በሜርኩሪ ላይ አንድ ሙሉ ዓመት ማለት ነው። ነገር ግን አስደናቂውና ረቂቁ እንቆቅልሽ ያለው ወዲህ ነው። በሜርኩሪ ዓለም ብታምኑ ባታምኑ አንድ ቀን ከአንድ ሙሉ ዓመት በእጥፍ ይበልጣል። በፀሐይ ዛቢያ ከአይን እርግብግብታ በሚናጸር ፍጥነት የምትዞር ሜርኩሪ በራሷ ዛቢያ ያላት የዑደት ታሪክ ግን በጣም ዘገንተኛና የተጓተተ ነው። ለዚህም ተጠያቂው ለፍጥነቷ ምክንያት የሆነው ያ ለፀሐይ ያላት ቅርበት ነው። ፀሐይ ካላት ግዙፍ አካል የተነሳ ሜርኩሪን የስበቷ እስረኛ ስላደረገቻት ሜርኩሪ በፀሐይ የስበት ኃይል ስር የምታደርገው የዛቢያዋ ዑደት እጅግ በጣም አዝጋሚ ሊሆን ችሏል። በሜርኩሪ ፀሐይ ወጥታ እስክትገባ ያለው ጊዜ ወይም አንድ ቀን
176 የምድር ቀኖች ሲሆን የሰው ልጅ በዓለም ሜርኩሪ ቢኖር ፀሐይ አንዴ ወጥታ እስክትጠልቅ ድረስ 2 ጊዜ አዲስ ዓመታቸውን ማክበር ይችሉ ነበር። ሌላኛው የሜርኩሪ ዓለም አስደናቂ ክስተት ፀሐይ በሜርኩሪ ሰማይ የምታደርገው ውዝዋዜ ነው። ለጥቂት ቀናቶች ያህል በሜርኩሪ ሰማይ ላይ ፀሐይ አንዴ ወደፊት ከሄደች በኋላ ተመልሳ ወደ ኋላ ትመለሳለች። ከዚያም ተመልሳ እንደቀደመው ወደፊት ትጓዛለች። ይህ ክስተት ግን የእውነት የፀሐይ እውነተኛ ውዝዋዜ ሳይሆን ከሜርኩሪ ሁለት ተፈጥሯዊ እንቅስቃሴ የተነሳ የሚፈጠር ኦፕቲካል ኢሉዥን ወይም ህሳዌ ርዕይ እንደሆነ ማእምራነ ፈለክ ይናገራሉ። እኚህ ሁለት ተፈጥሯዊ የሜርኩሪ እንቅስቃሴዎች በራሷ ዛቢያ የምታደርገው ዘገምተኛ ሽክርክሪት ወይም ሮቴሽን እና በፀሐይ ዛቢያ የምታደርገው ፈጣን ዑደት ወይም ኦርቢት ነው። ሜርኩሪ የምትዞርበት ምህዋር ፍጹም ክብ ያልሆነ እንቁላላማ ወይም ኢሊፕቲካል ኦርቢት በመሆኑ ለፀሐይ የቀረበው ምህዋር ላይ ወይም ፐርሄሊየም ስትደርስ ኦርቢታል ቬሎሲቲ ወይም የዑደት ፍጥነት ይህም በፀሐይ ዛቢያ የምታደርገው ዑደት ከሮቴሽናል ቬሎሲቲ ወይም ከሽክርክሪት ፍጥነት በራሷ ዛቢያ ከምታደርገው ሽክርክሪት ስለሚበልጥ በከፍተኛ ፍጥነት የሚሄድ መኪና ውስጥ ተቀምጣችሁ ከእናንተ መኪና ፍጥነት የተነሳ በውጭ ያሉ ዛፎች ወደ ኋላ ሲያዘግሙ እንደማየት ያለ የኦፕቲካል ኢሉዥን ወይም ህሳዌ ርዕይ የሚፈጠር ኦስሌሽን ወይም አንሶሶት እንደሆነ ይታመናል። የሜርኩሪ ገጽታ በሁለት ዋና ምክንያቶች እየተጎሳቆለ ነው። አንደኛው ከብዙ ዓመታት በፊት በጠፈር ድንጋዮች የደረሰባት ተከታታይ ጥቃት ነው። በከባቢ አየር መከላከያ ስለሌላት እያንዳንዱ ግጭት ጥልቅና የማይጠፋ ጉድጓድ ጥሎባታል። ነገር ግን ይበልጥ የሚያስገርመው በገጽታዋ ላይ የሚታዩት በመቶዎች የሚቆጠሩ ኪሎሜትሮች የሚረዝሙ ገደላማ ጠባሳዎች ናቸው። እነዚህ ጠባሳዎች የተፈጠሩት ሜርኩሪ ራሷን በመጭመቋ እንደሆነ ይታመናል። ፕላኔቷ እየቀዘቀዘች ስትሄድ ውሳጣዊ ክፍሏ እየጠበበ መጣ። ይህም ውጫዊው ጠንካራ አካሏ እንዲሰነጠቅና አንዱ ክፍል በሌላው ላይ እንዲደራረብ አደረገው። ሜርኩሪ ልክ እንደ ደረቀ ወይን እየተሸበሸበች ስለመሆኗ እነዚህ ጠባሳዎች ሕያው ምስክር ናቸው። በሜርኩሪ ላይ በቀን 430 ዲግሪ ሴልሺየስ የሚደርስ እሳታማ ሙቀት ቢኖርም ሳይንቲስቶች የማይታመን ነገር ግን አግኝተዋል። በረዶ። ይህ በረዶ የተገኘው በዋልታዎች አካባቢ በሚገኙ ጥልቅ ጉድጓዶች ውስጥ ነው። በሜርኩሪ ላይ በቀን 430 ዲግሪ ሴልሺየስ የሚደርስ እሳታማ ሙቀት ቢኖርም ሳይንቲስቶች የማይታመን ነገር አግኝተዋል። በረዶ። ይህ በረዶ የተገኘው በዋልታዎች አካባቢ በሚገኙ ጥልቅ ጉድጓዶች ውስጥ ነው። እነዚህ ቦታዎች ዘላለማዊ ጨለማ የሰፈነባቸው ናቸው። የፀሐይ ብርሃን ፈጽሞ ወደ ውስጥ ዘልቆ ስለማይገባ ቅዝቃዜው ከዜሮ በታች 170 ዲግሪ ሴልሺየስ ይወርዳል። ይህ በረዶ ምናልባትም በኮሜቶች አማካኝነት የመጣና በእነዚህ የተፈጥሮ ፍሪጆች ውስጥ ለብዙ ዓመታት ተከማችቶ የቆየ እንደሆነ ይታመናል። በፀሐይ አቅራቢያ እንዲህ ያለ የበረዶ ክምችት መገኘቱ ስለ ሥርዓተ ፀሐይ አመጣጥ ያለነውን እውቀት የቀየረ ትልቅ ግኝት ነበር። ሜርኩሪ በጠባሳዎቿ አማካኝነት ያለፈ ታሪኳን ትነግረናለች። የተሸበሸበው ገጽቷ የፕላኔቷን እርጅና ሲያሳየን፣ በዋልታዎች የተደበቀው በረዶ ደግሞ በአጽናፈ ዓለም ውስጥ ምንም የማይቻል ነገር እንደሌለ ያስረዳናል። ትንሿ ሜርኩሪ አሁንም ድረስ የሰው ልጅ ሊፈታቸው የሚገቡ ብዙ ሚስጥሮችን ይዛ በፀሐይ ዙሪያ ትዞራለች። የዛሬው ጉዟችን ልባችሁን እንደነካውና
አእምሯችሁን አዳዲስ ጥያቄዎች ላይ እንደጣለው ተስፋ እናደርጋለን። ከዚህች ድንቅ የፈጣሪ ሥራ ውስጥ የትኛው ይበልጥ አስገረማችሁ? የቀኑ መርዝ ወይስ በእሳት ውስጥ የተገኘው በረዶ? ሐሳባችሁን በመልእክት ማስቀመጫው ላይ ያጋሩን። ይህ መንፈስን የሚያድስ ጉዞ ከወደዳችሁት ላይክ በማድረግ ደጋፋችሁን፣ በአስተያየት መስጫው ኮሜንታችሁን ሼር በማድረግ ዝምድናችሁን እንድትገልጹልን በትህትና እንጠይቃለን። ወደፊትም ሌሎች የፈጣሪንና የተፈጥሮን አስገራሚ ስራዎች አብረን እንድንቃኝ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።